ተገልጠህ ነው ሰዎች የሚያውቁ ከመገለጥህ በፊት የነበረውን የህይወት ምዕራፍህ ዛሬ እስኪ አንተ በትገልጣቸው። በውሃ ጸልይ ሊል ይችላል፣ በዘይት ጸልይ ሊል ይችላል፣ ግን በዛ ስፔሻሊስት መሆን የለም። ፋስት ፉድ አይነት ነገር ነውና በመጠበቁ ስለደከሙ ሰዎች የሆነ ነገር በለንና ራሳቸውንም አዋርደው እግዚአብሔርንም አዋርደው መክበር ነው የሚፈልጉት። በዚህ ዘመን ነብይ ለመሆን መሀይምና ብቻ በቂ ነው የሚል አንድ የተስፋፋ ያለውን ሐሳብ በዛው መታው። ጠንቋይ የሆኑ 2-3 ሰዎች ቤት ዘግተው የሚጠነቁሉ ሰዎች ነፃ ወጡ። በዚህ ዘመን ቢወገዱ ከነቢያት አገልግሎቶች ውስጥ የምትላቸውን ጥቂት ነጥቦች። 2 ጽንፍ ምድራችን ተከፍላለች ብዬ አስባለሁ። የመጀመሪያው ጭራሽ በቃ ምንም አይነት ጸሎት ምንም አይነት ነብይ የማይቀበል፣ ዳኛው ደግሞ በቃ ምንም አይነት ነገር ቢፈጠር ደግሞ እቀበላለሁ። ወንጌላዊ በሚል ጅማሬ ጀምረ የፕሮፌቲክ ኦፊስ እንዴት ለየው ጥሪ? ሰው ቢያቀበው ውርደት ምን ይሰራላል? የአብዱ ሰውዬ ብትባል ምን ይጠቅማል? አንዳንዱ ሰው እንደ ደቀ መዛሙርት በ3 ዓመት ተኩል አገልግሎት ሊወጣ ይችላል። አንዳንድ ሰው እንደ ሙሴ በ40 ዓመት ሊወጣ ይችላል። ያገባን ሰው ፍታ ብሎ ትንቢት ማምጣት መጽሐፍ ቅዱሳዊ አይደለም። በዚች ምድር ላይ አለ የብዬ ማወራው ቆጥረው የምመካበት የማላፍርበት ኢየሱስ አንተ። ይህ ግሎሪ ዞን ነው። ዘወትር በተለያዩ ዝግጅቶች ወደ እናንተ ጋር ተደራሽ የሚሆነው ይህ ተወዳጅ ፕሮግራማችን ዛሬም ከእናንተ ጋር በረከትን ሊካፈል ነው ተከስተናልና እናንተም ቤተሰብ በመሆን አብራችሁን ከኛ ጋር እንድትዘልቁ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ እንደዚሁም የምታዩአቸውን ቪዲዮዎች ላይክ በማድረግና ሐሳብ አስተያየቶቻችሁን በመጻፍ ከኛ ጋር እንድትዘልቁ የአክብሮት ጥሪን ማድረግላችሁ ወንድማችሁ ፓስተር ካሳሁን ለማ ከግሎሪ ዞን ሚዲያ እንዲሁም ከሁሉም የስቱዲዮ ባለሙያዎቻችንና ከአድማጭ ተመልካቾቻችን ጋር አብሬ በመሆን ነው። እንደምታውቁት በዚህ አገልግሎታችን እጅግ ሚሊዮኖች የሚባረኩበት የእግዚአብሔር ጸጋ በብዙ አይነት መንገድ በዝማሬ በቃለ ምልልሶች እንደዚሁም በትምህርቶች በትንቢታዊ አገልግሎቶች በፈውስ አገልግሎቶች በምስክርነቶች ልዩ ልዩ በሆኑ ጉዳዮች ላይ ለአካሉ ያንጻሉ ይጠቅማሉ ብለን የምንላቸውን ዝግጅቶች ሁሉ ያለ መታከት ወደ እናንተ ጋር ስናቀርብ እናንተን ደግሞ አንድ ግብዣ እናቀርብላችኋለን። እናንተም ከኛ ጋር አብሮ ሰራተኞች እንድትሆኑ ቻናላችንን ጆይን በማድረግና ቤተሰብ በመሆን የእኛን አገልግሎትና ራዕይ አብራችሁ እንድትካፈሉ በጌታ ፍቅር አሳስባችኋለሁ። እስክሪኑ ላይ በምታዩአቸው የባንክ አካውንቶች እንደዚሁም ደግሞ በጎፈንድሚ በመግባት የዚህ አገልግሎት አጋርና የወንጌል ተልኳችን አብሮ ሰራተኛ እንድትሆኑ ጥሪ ያደርግላችኋለሁኝ። ጆይን የሚለውን ከሰብስክራይብ ቀጥሎ ጆይን የሚለውን በማድረግ ወርሃዊ ጥቂት የሚባል ክፍያን አብራችሁ በማድረግ ከዚያ የዚህ ቻናል ደግሞ ፓርትነር መሆን የምትችሉበት እንደዚሁ አሰራር ስላለ ከኛ ጋራ መልካም አገልግሎት እንድታገለግሉ በጌታ ፍቅር አበረታታችኋለሁ። ጸጋ ይብዛላችሁ። ወዳችኋለሁ። ዛሬ ከልዩ እንግዳ ጋር ወደ እናንተ ጋር ተደራሽ ሆነናል። በጣም የተወደደ በብላቴንነቱ የህይወት ምዕራፉም ጭምር በኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ በቀጠና 2 አጥቢያ እንደዚሁም በተለያዩ አብያተ ክርስቲያናት በማገልገል በወንጌላዊነት ነው መጀመሪያ ላይ የጀመርከው። ከዛ በኋላ ነብይ በሚል ሲመትና ኦፊስ ደግሞ አሁን እያገለገለ እንዲሁም ደግሞ በአሁን ሰዓት የተገለጠ ህይወት ቤተክርስቲያንን በመመስረት በዛ ዋና መሪ በመሆን ከባለቤቱ ጋራ እያገለገለ ይገኛል። 4 ልጆች ወለዳችሁ? 4 ደርሰናል። 4 ልጆች ጌታ ረዳን። በጣም እኮ አንድ ራሱን የቻለ ቸርች ማለት ነው። ጌታ ይመስገን። እና እንዲሁም አብሮ ሰራተኞቹ በጣም የተወደዱ ናቸው። አሁን ላይ በላፍቶ ያንን እጅግ የተንጣለለ
ድንቅ ቤተክርስቲያን እየመራ ይገኛል በዛ እና በጣም ነው የሚያምረው አጥቢያ ቤተክርስቲያናችሁ። ከርሱ ጋር ቆይታ እናደርጋለን። ነብይ ሮቤል እንኳን ደህና መጣ። እንኳን ደህና ቆየኝ ፓስተር ካስሽ። ስለጋበዝከኝ በጣም አመሰግናለሁ። ያው እንደሚታወቀው አንተ የምድራችን በረከት ነህ፣ ስጦታ ነህ። ከዝማሬ ባለፈ በዚች ቤተክርስቲያን እግዚአብሔር ስላደረገው ነገር ሁሉ በጣም ደስ ብሎኛል። ለትለት ማየው ነገር በጣም የሚያረካ ነው። እንኳን እግዚአብሔር ለዚህ ክብር አበቃ። ዛሬ በማየት የቸርቹን በጣም ደስ ብሎኛል። እንኳን ጌታ አገዘ። ቴንክ ዩ። የማይለወጥ የማይቀየር ፍቅር ይዞኛል እኔ ታማኙ እጅ ምሕረት እጅግ ይገርማል ይደንቃል ያንተ አባትነት በምንስ ቋንቋ ሊነገር አልሰለቸኝም ዘምሬ ስለ ምሕረት ስለ ፍቅር ዘምሬ አይታክተኝም ዘምሬ ፍቅር ገብቶኛል ከጥንት እስከ ዛሬ። እንግዲህ ነቢይ ሮቤል በጣም ከብዙ ሰዎች ጋር ሶሻብል ነህ፣ ከብዙ አገልጋዮች ጋር በጣም በብዙ ተወዳጅ ነህ በብዙ አገልግሎት በአገር ውስጥም ከሀገር ውጭም ባለው አገልግሎት እና ብዙ ሰዎች ያውቁሃል። በቅርቡ ቲቪም ጀምረህ እንደነበር አውቃለሁኝ። በጣም ተወዳጅ ሆኖ ነበረ ለብዙ ሰዎች። እሱን በኋላ ላይ እንመጣበታለን። ነቢይ ሮቤልን ግን ማወቅ ለሚፈልጉ ሰዎች ነቢይ ሮቤል መቼ ጌታን አገኘ? ከዛስ አገልግሎት እንዴት ጀመረ? የህይወት መንገዱ በምን አይነት መንገድ እዚህ ጋር ደረሰ? መቼስ ሰው ብቅል ብሎ አንድ ቦታ ላይ ድንገት አይከሰትምና ተገልጠህ ነው ሰዎች የሚያውቁ። ከመገለጥህ በፊት የነበረውን የህይወት ምዕራፍህን እነሱን ነገሮች ደግሞ ዛሬ እስኪ አንተ በትገልጣቸው። እሺ፣ ያው እንግዲህ እኔ ተወልጄ ያደግኩት አዲስ አበባ ውስጥ ነው። ጌታን የተቀበልኩት ቀጠና 2 ሙሉ ወንጌል ቤተክርስቲያን ነው በ1990 ዓመተ ምህረት። ከዛ ጊዜ ጀምሮ በፌሎሺፕ ውስጥ አገለግል ነበረ። በሃይ ስኩል ኤሌመንተሪ ውስጥ በ1990 ማለት አሁን ስንት ዓመተ ምህረት ማለት ነው? ስንት ዓመቱ ነው? 1990 ከሆነ አሁን 2018 ነው። በጣም ብዙ ዓመት ነው። ስንት ዓመት ሊሆን ይችላል? እኔ በባቄላ ስለተማርኩኝ እንግዲህ በካልኩሌተር ስላልሆነ እቆያለሁ። ለዛ ነው ሂሳብ ለማስላት 28 ዓመት ከ2 ዓመት በኋላ 30 ዓመት ይሆናል ማለት ነው። ያው እንግዲህ ሙሉ ጊዜ አገልግሎት ደግሞ ለቸርች ደብዳቤ ያኔ ቀጠና 2 ሙሉ ወንጌል ቤተክርስቲያን ለቸርች ደብዳቤ ጽፌ ያስገባሁት 1995 ዓመተ ምህረት ነው። ምን ብላ አስገባ? ጌታ ጠርቶኛል እና ተቀበሉኝ ይባላል። ያኔ ሙሉ ጊዜ አገልጋይ አድርገው እንዲቀበሉኝ በቃ ኦልሬዲ ሃይ ስኩል ጨረስኩኝ። ከዛ በኋላ ወደ አገልግሎት ነው የገባሁት። አንተ ነህ ደብዳቤ ያስገባው? እኔ ደብዳቤ መጀመሪያ ያስገባው። ከዛ ወጣት አገልግሎት ጀመርኩ፣ ፈውስ ፕሮግራም ጀመርኩኝ። ተቀበሉ ወይንስ ይሄ ታሽቶሎጂ የሚባል አንድ ነገር አለ? ይሄ ሰውየው ትንሽ ታሽቶ ከዛ በኋላ ነው የተቀበሉኝ። ምናልባት ከአንድ 8 ዓመት በኋላ 8-9 ታሽቶሎጂ ውስጥ አልፋል ማለት አልፌያለሁ 1995 እንትን ብዬ 2003 ነው ሹመት ያደረጉት ማለት ነው።
ላለፉት 8 ዓመታቶች በደንብ የምትታይበት የምትቆይበት የምትሰራበት ጊዜ ሆነልህ። ኮሚትድ ሆንክ? ተስፋ ቆረጥክ? አይ በጣም ኮሚትድ ነው የሆንኩት። ምክንያቱም አገልግሎት በጣም እየጨመረ ከአጥቢያው እንዲሁም ውጪ ብዙ ኮንፈረንሶች፣ ክሩሴዶች የማገልገል እድል በሮች ጌታ እየከፈተ መጣ እና በዛ ምክንያት እንዲሁም ትዝ አይለኝም ነበር። እንዲሁም አንዳንዴ ምስክርነት ይዘው ሲመጡ ማን ነው የቱ ነው ሁሉ ይሉ ነበር እና ደውለው ኮንፈርሜሽን ሲጠይቋቸው እኛ ጋር እንዲህ የሚባል አገልጋይ ምናምን ብለው ነው እንትን የሚሉት እና እንዴት አወቃችሁት ይላሉ። ለምን ያው እግዚአብሔር በር ሲከፍት ከአንዱ ወደ አንዱ ከትንሽ ወደ ትልቅ ስለሚሄድ ማለት ነው። ደብዳቤውን አስገብተህ ከዛ በኋላ ግን ቤተክርስቲያን እውቅና ሳትሰጥህ አንተ በተከፈቱልህ በሮች ውስጥ እያገለገልክ ነው? አዎ። ከዛ ለነሱ ኮንፈርሜሽን ሲጠየቁ ደግሞ እነሱ ደግሞ የማያስታውሱበትም ጊዜ ሁሉ ነበር። በጣም ብዙ መሪ ተቀይሯል። በቃ ደብዳቤውም ምኑም አካሄዱም ተቀይሯልና 2003 ይመስለኛል አዳዲስ መሪዎች መጡ። እጃችን ላይ ያሉትን ሰዎች መሾም አለብን ብለው ወደ ኦርዲኔሽን የተሄደው ያኔ ይመስለኛል። ባይዘው በጣም እንደ ሙሉ ወንጌል ቤተክርስቲያን የሌላ ቤተክርስቲያን አላውቅም። አሁን ማውቀው 2 ቤተክርስቲያን የተገለጠ ሕይወት ቤተክርስቲያን አሁን ያለሁበት ቤተክርስቲያን እና የሙሉ ወንጌል ቤተክርስቲያን። ብዙዎቹ መንፈሳዊ አባቴ ናቸው። ብዙ ነገር የጀመርኩት አገልግሎት የጀመርኩት ፎሎ ማረጋቸውን ሰዎች የመረጥኩት እዛ ሆኜ ነው። እንደሚታወቀው ያው በአገር አቀፍ ደረጃ በጣም ትልልቅ የሆኑ ስራዎች የሚሰራበት ቦታ ነው ቀጠና 2 ሙሉ ወንጌል ቤተክርስቲያን። ምናልባት እኔ ከዛ ቸርች ተባርኬ ተጸልዮልኝ ስወጣ 3500 አጥቢያ ነበራቸው። አሁን ስንት እንዳለ አላውቅም። እና በነዛ ውስጥ ሁሉ የማገልገል እድል ነበረ። አባትነትን አይቻለሁ፣ መልካም ሰውነትን አይቻለሁ። በዛው ልክ ደግሞ እንዳድግ እንድበረታ ብዙ አይነት አሰራር ብዙ አይነት አካሄድ ዛሬ ላለሁበት መልካም ነገር ሁሉ ቤተክርስቲያኒ ትልቅ ኃላፊነት ትወስዳለች ብዬ አስባለሁ። በተለምዶ ያው የሙሉ ወንጌል ልጅና የጉራጌ ልጅ በድሉ ነው የሚያድገው ይባላል። ወይም ደግሞ አሳዳጊ ፎሎ የሚያደርገው የሚከታተለው ብዙ አያገኝም። ታግዬን የሳቅኩት ለመጀመሪያ ጊዜ ነው የሰማሁትና ለዛኔ ታገለኝ። እሺ ግን የሙሉ ወንጌል ልጆች ብዙዎቹ ብዙ እድገት የምናድገው ከምናየው ከምንሰማው ነው። መንፈሳዊ አባት የሚያሳድግህ የሚቆጣ ኮንትሮል የሚያደርግህ ጥላ የምታገኝበት አካሄድ ራስ ፈልገህ መርጠህ ነው እና ጥላው ሲዞር አብረህ እየዞርክ ማለት ነው። እና በዛ መንገድ ነው ያደግኩት። ምናልባት ስሾም በእድሜ ትንሽ ከሚባሉት ውስጥ ነኝ፣ የመጨረሻው ትንሽ ከሚባሉ ውስጥ እና እንደውም አንዳንዶቹ በቃ ሹመት እንዲቀሏል ወይ ምን ነው ህፃናትን መጫወቻ አረጋችሁት እስኪሉ ድረስ። ግን ያለፍኩበት 9 እና 8 ዓመታት የእይታ ዓመታትን ምናልባት ሰው ላያየው ይችላል። ግን 8 እና 9 ዓመት በእይታ እናይሃለን በሚል ምክንያት ፎሎ እደረግ ነበር። ሰው ተመድቦልኝ ፎሎ እደረጋለሁ። ለአገልግሎት ይመጥናል ወይ የሚሉ ነገሮችና ሁልጊዜ ቸርችን ወዳታለሁ። አሁንም ቢሆን በዛ ላሉ አባቶች፣ በዛ ላለው አሰራር፣ በዛ ላለው ለእግዚአብሔር ክብር ሁልጊዜ እውቅና ሰጣለሁና የሚበልጥ ነገር ለማድረግ አይደለም። ያው ራእይ ሁሌ የሚበልጥ ነገር ለማድረግ ሳይሆን የተሰጠህን ሸክም ለመወጣት ነው። እንዲህ እንድደርስ እንዲህ አይነት ሰው እንደሆን መልካም ነገር ሰዎች ካዩ የቸርች ውጤት ነኝ ብዬ አስባለሁ። የሚገርመው አሁን ስትነግረኝ በጣም ገረመኝ። አንዳንድ ሰው የህይወት መንገድ ከሌላኛው ሰው ጋራ በጣም ልዩነት አለው። የሚያድግበት፣ ወደ አገልግሎት የሚመጣበት፣ የሚጠብቅበት የትዕግስት መጠን፣ ከዛም ሲያልፍ ለነገሮች ያለው ምልከታ፣ እነዚህ ሁሉ ነገሮች በጣም ያስደንቁኛል ሁሌና አንዳንዱ ሰው እንደ ደቀ መዛሙርት በ3 ዓመት ተኩል ለአገልግሎት ሊወጣ ይችላል። አንዳንድ ሰው እንደ ሙሴ በ40 ዓመት ሊወጣ ይችላል። አንዳንዱ ሰው ደግሞ እንደ ዳዊት በ13 ዓመት ሊወጣ ይችላል። አንዳንዱ ሰው እንደገና ልክ እንደነ አብርሃም ደግሞ በ75 ዓመቱ ተጠርቶ የእግዚአብሔር ተስፋ በ100 ዓመቱ ሲፈጸምለት 25 ዓመት ሊጠብቅ የሚችልበት ሁኔታ አለ። አንዳንዱ ሰው ደግሞ እንደ ኖህ 120 ዓመት ደግሞ ይጠብቃልና በዚህ ውስጥ
ይሄ ቶሎ አሁን ላይ ያለው ነገር ይሄ ፋስት ፉድ አይነት ነገር ነውና የመጠበቅን ነገር እንደው አንዴ በአንድ ነገር እንደው ለአገልጋዮች ለተተኪ አገልጋዮች በመጠበቁ ስለደከሙ ሰዎች የሆነ ነገር በለንና እንደው ወደ መነሻ ከውልደትህ ስንጀምር አስገራሚ ታሪክም ስላለህ ያው አገልግሎት በጠሪው እጅ ላይ ያለ ጉዳይ ነው እና እኛ በነበርንበት ጊዜ 8-9 ዓመት ቆይተን ስንሾም ደግሞ 30 ዓመት ደግሞ ይቆዩ ነበር። እኩል የተሾም ናቸው፣ እኩል የተጸለየልን ሰዎች ነበሩ። ደብዳቤ አስገብተው 30 ዓመት 30 ዓመት 25 ዓመት ምናምን የእናንተማ ምን ነው ገና ከመምጣታችሁ ተብለን ማለት ነው። እና ቸርቿ የሄደችበት የራሷ መንገድ አለ። ምክንያቱም ቶሎ መሾም ምናልባት በጊዜው የነበረው ነገር ላይታመንበት ይችላል። አሁን እንደቀየሩ ሰምቻለሁ። አንድ አገልጋይ ከ2 ዓመት በላይ መቆየት የለበትም የሚል መመሪያ እንደወጣ አንድ ወንድም ነግሮኛል፣ እዛ ውስጥ ያለ ወንድምና እኛ ግን ባለፍንበት 8 ዓመት በጣም እርሊ ነው። በጣም ራርቶልናል ጌታ። እናንተ መቼ አለፋችሁ ይሉናልና አንዳንዶች እንዲያውም ይሄን ጸሎት ሳይጸልይላቸው ወደ ጌታ ሄደዋል። በቃ ምንም ጥሪያቸውን ሲጠብቁ ማለት ነው። ስለዚህ ያው የአሰራር ልዩነት ይኖራል። ቸርች ውስጥ የተለያየ አሰራር አለ። መጽሐፍም የሚናገረው አሰራር ልዩ ልዩ ነው ይላል እና በልዩ ልዩ አሰራር ውስጥ ማለፍ ደግሞ ግድ ነው። አንዱ የትልቅ ቸርች አሰራር ደግሞ እንዲህ አይነት ሂውጅ ስለሆነ ኃላፊነቱም ትልቅ ስለሆነ ለ5 ሰውና ለ10 ሰው የምትሾመው ሹመትና ለ5,000 እና ለ10,000 ሰው ምናልባት ለ6-10 ሚሊዮን ህዝብ የምትሾመው ሹመት ሁለቱ ይለያያል ብዬ አስባለሁ። ለዛ ይመስለኛል አሁን እኔ ብዙ ጊዜ ሹመት ላይ አላተኩርም። ቸርች እየመራው ነው ያለሁት። እስካሁን ድረስ ሰው አልሾምኩም። 9 ዓመት ሆኖኛል። ስለዚህ ያንኑ እያቀበልክ ነው ዱላ ቀበብሎሹን? ማለት ያው ከአንዳንዴ ያው አዲስ ስትሆን ብዙ ነገር እንትን ታረጋለህ። ሰውም ደግሞ በደንብ ኢፌክቲቭሊ ላታገኝ ትችላለህ። እኛ የምናልፍበትና አባቶቻችን ያለፉበት መንገድ ሁለቱ ይለያያል። ስለዚህ ተስፋ ቃል የሚፈጸምበት መንገድ ሁልጊዜ እንደ ጠሪው ማንነት ይወሰናል። አንዳንዴ ቶሎ ይፈጸምልናል፣ አንዳንዴ ደግሞ ሊዘገይ ይችላል። በአገልግሎት ውስጥ ግን የሚዘገዩ ተስፋዎች እንደየሰውየው ይለያያል። በተለይ ራስን ኢኩፕ እያረክ ራስን የምታሳድግ ከሆነ የምትማር ከሆነ በዚህ 8 ዓመት አንተ ምን አረክ ብለህ ካልከኝ ዲግሪ ተምሬያለሁ፣ ዲፕሎም 2 ተምሬያለሁ፣ 2 ጊዜ ሰርቲፊኬት ተምሬያለሁ፣ አልቦዘንኩም፣ አገለግል ነበር። አንዳንድ ሰው ደግሞ በቃ ዝም ብሎ የሚጠብቅ ሰው አለ። ያ ሰው ምናልባት ሊሰማው ይችላል ላይሆን ይችላልና አንዳንድ ነገሮች እየተንቀሳቀስክ የምትጠብቃቸው ነገሮች አሉ። ጥሪ በተለይ እየተንቀሳቀስክ ነው የምትጠብቀው። ቆመ ከጠበቅ እንደ ባስ አይመስለኝም። ስለዚህ በዛውም አንድ ጥያቄ መለስክ ማለት ነው። በዚህ ዘመን ነብይ ለመሆን መሃይምነት ብቻ በቂ ነው የሚል አንድ እየተስፋፋ ያለውን ሐሳብ በዛው መታው። በዲግሪዎች በዲፕሎማዎች በሁሉ መታው ማለት ነው። አዎ ያው የሚቀጥለው ዓመት ምናልባት እንደ ጌታ ፍቃድ ዶክተሬቴን ጨርሳለሁ። የብሉይ ኪዳን ነቢያትን ብትመለከት ሰምተዋል። ግን ያንን በዚህ ዘመን ላይ ነብይ ለመሆን መሃይም መሆን በቂ ነው የሚለውን ሰምተዋል? አይ አልሰማሁትም። ኦኬ በእኔ ደግሞ እሱን የሰማኸው ከሆነ ብዬ ነው። አሁን እሱን ነገር መተኸው ነው ያለፍከው። በትምህርት ራስህን እንዴት ኢኩፕድ እንዳደረግ በዛው ስለተናገርክ ፓስተር በጣም ማወቅ ያለብን ነገር አንድ ሰው ነብይ ነው ብለን ካልን በተለይ የብሉይ ኪዳን ነቢያት ወደ ህጉ ነው የሚመልሱት። ህጉን ማወቅ አለብን። ህጉን ያላወቀ ነብይ ሊሆን ወዴት ይመልሳል? ሰው ወዴት ይመልሳል? እና የምናውቀው ነገር የዚህን ዘመን ካነሳ ምናልባት ብዙ ነገር ላይሆን ይችላል። ግን መጽሐፍ ቅዱስ የሆነውን ደግሞ ነገር ስናይ ህግ በአፋቸው ውስጥ ይኖራል ነው የሚለው። ስለዚህ የግድ ነው ያልተማረ ነብይ ያልተማረ አገልጋይ ምን ብሎ ያስተምራል? አካሄድን መማር አለብህ፣ አደራረግን መማር አለብህ፣ አሰራርን መማር አለብህ። እና ጌታ ኢየሱስ ክርስቶስ እኮ 3 ዓመት ተኩል አብሯቸው ቁጭ ብሎ ሲያስተምራቸው የነበረ ይህንን ነው። ከዛ መጨረሻ ላይ ነው ሂዱ የተባለው። አሁን አንድ አገልጋይ ትላንትና ተጠራው ዛሬ ሊሄድ ነው ካለ ወዴት ነው የሚሄደው? መማር አለበት፣ አካሄዱን ማወቅ አለበት፣ አባት ሊኖረው ይገባል።
እና አሁን ዘመናችን ላይ ያለውን ነገር ስታስብ ያሳፍራል። አገልጋይነትን፣ ነብይነትን ነብይ ነኝ ብለህ ራሱ ለመናገር የሚከብዱ ብዙ ነገሮች አሉ። ልምምዶች ወጣ ያሉ ናቸው። እነዚህ ልምምዶች ምናልባት በእግዚአብሔር ቃል ቢቃኙ ጤናማ ይሆናል ብዬ አስባለሁ። በአጠቃላይ ግን እኔ ይህን ዘመን ስትቃኘው መንፈሳዊም ይሁን የሚታየውም ነገር ይሁን እግዚአብሔርን በማክበር እነሱንም በማስከበር ህይወት ውስጥ ያለፈ አይደለም። ራሳቸውንም አዋርደው እግዚአብሔርንም አዋርደው መክበር ነው የሚፈልጉት። ተዋርዶ ደግሞ መክበር መጽሐፍ ቅዱሳዊም አይደለም እና ያልፋል። ይሄ ዘመን ያልፋል። የቲክቶክ ዘመን ያልፋል። የውርደት ዘመን ያልፋል። አዲስ ነገር ልፍጠር ፓላስ ብል የሚል ነገር ያልፋል። ያኔ ለአምላካችን ምንድነው ምን መልሰው ምን ስታረግ ቆይተህ መጣ ብሎ ሲጠይቀን ምን ሳናረግ ነው የቆየ ነው? የሰው ትዳር ስናፋታ፣ ቤተክርስቲያንን ስናፈርስ፣ ብዙ አጓጉል የሆኑ ልምምዶችን ስናደርግ ቆይተን እግዚአብሔር ያንን ነገር አክሴፕት ያደርገዋል ብዬ አላስብም። ስለዚህ አንዳንድ ዘመናቶች የሚለጠፉብን ስም እንዳይቀሩ የሚያሳፍሩ ነገሮች እንዳይፈጠሩ በጣም ልንጠነቀቅ ይገባል። ይህንን የምለው በትንሽ አገልግሎት ዘመን ያየሁት ነገር በእውቀት በመማር ትጨምራል እንጂ አትቀንስም። የሚሰማ ሰው ይጨምራል። የሚሰማ ሰው ልቡ መንፈሱ ምኑ ይነሳል እንጂ እንትን አይልም። አሁን በዚህ ሰዓት አትጸልይልኝ የሚል ሰው የተፈጠረው ጸሎት ጠልቶ አይደለም። ትንቢት የጠላው እግዚአብሔርን ጠልቶ አይደለም። እኛንን ብዙ ሰዎችን ውሳኔ ያስቀየር ነው። ስለዚህ ያንን ነገር ደግሞ መመለስ አለብን። ቤቱ መጽዳት መጥራት አለበት። ስለዚህ መማሩ፣ መቆየቱ፣ መጓጓቱ በጣም ወሳኝነት አለው። እኔ ማይክ ይዤ ቤት ጸልይ ነበር። ማይክ ማለት ዝም ብሎ እንደ ማይክ በነዛ 8 ዓመታት ጌታ ሆይ ብዬ ማይክ ይዤ ዝም ብዬ የማይሰራ ማይክ ይዤ ጸልይ ነበር። በቃ ይሄ ማይክ ስጠኝ፣ በር ክፈትልኝ፣ ስትሰጠኝ ደግሞ አጓጉል ነገር ደግሞ እንዳሉን ብዬ ጸልይ ነበር። ግን በውድቀትም በከፍታም በሐዘንም በደስታም ይህንን አገልግሎት መጠበቅ አለብን። በተለይ ይሄ ስም የተሸከምን ሰዎች ለስሙ ልንጠነቀቅ ይገባል። ለስሙን ፕሮቴክት ማድረግ ይገባል እና ሰው እግዚአብሔር ለቤተ ክርስቲያን የሰጠው ጸጋ ስጦታ ነው። ይህን ጸጋ ስጦታ ማክፋፋት፣ በዚህ ጸጋ ስጦታ የማይመጥን ነገር ማድረግ መጽሐፍ ቅዱሳዊ አይደለም። ነገ ነብይ ጠል ትውልድ ሲመጣ እግዚአብሔር በማን ተናግሮ ይመልሳል? በማን ያስተምራል? በማን ይመክራል? ስለዚህ ነቢያት ወደ ሕጉ የሚመልሱ ናቸው ያልኩ ለዛ ነው። ሕጉን ያላወቀው ወዴት ነው የሚመልሰው? አንድ ትራፊክ መንገድ ላይ ጥፋተኛ ነህ ብሎ ሲያስቆም የሚቀጣ አግባብ ሕጉን ተገና አድርጎ ነው። ቤልት አላረክም ቢል ላዩ ላይ ተጻፈ ነገር አለ። በግሉ ምን ሊያረገን ይችላል? ያልተጻፈ ሕግ ከሌለ ምንም ሊያረገን አይችልም። እና አንዳንዴ በአገልግሎታችንም የሚጻፍ ሕግ መኖር አለበት። አሰራር፣ አደራረግ እና ደግሞ ሕግ ሁለቱ መለየት አለበት። ሁለቱ አሁን አንዳንድ ጊዜ የተለያዩ አሰራሮች በህይወታችን ላይ ይመጣሉ። በውሃ ጸልይ ሊል ይችላል፣ በዘይት ጸልይ ሊል ይችላል። ግን በዛ ስፔሻሊስት መሆን የለብም። አደራረግና አሰራር ይቀያይ ሁሌ እንደዛ ይልሃል ካልን ትንሽ ገደብ እናልፋለን። እግዚአብሔር እንገድበዋለን። ስለዚህ ያንን ማሰብ በጣም አስፈላጊ ነው ብዬ አስባለሁ። የእግዚአብሔር ሰው አመሰግናለሁ ስለ ቴንክ ዩ። በጣም ድንቅ ነገር ነው ያነሳው። ይሄንን ሐሳብ በደንብ ሐመር እንድታረገው ወይም በደንብ እንድታበክሮ እንድትሰጠው የፈለኩበት ምክንያት አንድን ሐሳብ በዚያ ሐሳብ ዙሪያ ከሚሰራ ትክክለኛ ሰው ጋር ስታወራውና በዚያ ሐሳብ ዙሪያ ከማይሰራ ሰው ጋር ስታወራው መልሱ ለየቅል ይሆናል እና ከዚህ የተነሳ በነቢያት ኦፊስ ውስጥ እስካለህ ድረስ ያንን የነቢያት ኦፊስን አሁናዊ ገጽታና መጽሐፍ ቅዱሳዊ እውነታዎችን በትክክል እንድታነሳቸው ስለፈለኩና የመማር ጥቅም የማስተዋልን ልኬት እንዴት እንደሚሰራ ከዛም ሲቀጥል በእግዚአብሔር ቃል ውስጥ የተሰጡትን ቱንቢ ያላቸው እሳቤዎች በደንብ መሬት በረገጠ መልክ ለተተኪውም ትውልድ ብዙ ሚሊዮን ሰዎች ይሄ መልእክት ይደርሳቸዋል።
ለነዛም ሰዎች ጭምር ለተተኪዎች ትውልዶች የሚሆን አይነት መሰረት ጥለን እንድናልፍ ከሚል እሳቤ ነውና በዚህ ዘመን ቢወገዱ ከነቢያት አገልግሎቶች ውስጥ ቢወገዱ የምትላቸውን ጥቂት ነጥቦች ይሄ በለና ጥራ ብዬ ብልህ ምን ነገሮችን ቶሎ ይሄ ወደ አይምሮ የሚመጡና ሁሉ ጊዜ ውስጥህ የሚቆጣባቸውና እነዚህ ነገሮች ለመሰደባችን ምክንያት ለኦፊሱ አቢዩዝመንት ምክንያት ሆነዋል ለምትላቸውን ፊው ፖይንት ድንገት አሁን ብጠይቅህ እና ሰዎች እሱን ነገር መስማት ቢፈልጉ ስንት ነገሮች ታነሳልኛለህ ቢወገዱ ፊት ላይ ያሉ? ያው ድንገተኛ ጥያቄ ድንገተኛ መልስ ላይ ኖረው ይችላል። ግን ያው መሰረታዊ የሆኑ ነገሮች አሉ፣ ሁላችንም የምናዝንባቸው ነገሮች አሉ። ቢወገዱ ብዬ የምለው አካሉን ማንስ የትኛውንም አይነት አሰራር የትኛውንም አገልግሎት መወገድ አለበት ብዬ አስባለሁ። ቤተክርስቲያን ለማነጽ ነው የትኛውም አገልግሎት የተሰጠው። ሌላ ደግሞ በጣም ማወቅ ያለብን ነገር በብሉይ ኪዳንም በአዲስ ኪዳንም ሐሰተኛ ነቢያቶች አሉ። ስለዚህ ቢወገዱ ብዬ የምለው የሐሰት አገልግሎት የሐሰት ሶርሱ ምንጮ ሐሰት የሆነ ነገር በሙሉ ቢወገድ በጣም ጥሩ ነው ብዬ አስባለሁ። ሌላ የምንነቀፍባቸው ነገሮች አሉ የተለያዩ ያሉ ምናልባት ተቆርጠው ወይም ደግሞ ሆን ተብለው የሚደረጉ ነገሮች አሉ። እንዲህ አይነት ነገሮች መወገድ አለባቸው። ቤተክርስቲያንን ማነጽ አለባቸው፣ ቤተሰብን ማነጽ አለባቸው፣ ሀገርን ማነጽ አለባቸው። ፌመስ ለመሆን ተብሎ የሚደረጉ ትንቢቶች እግዚአብሔርን አዋርደን እኛ ፌመስ መሆን በቂ ትክክለኛ ግብ ነው ብዬ አላስብም። ሰው ቢያቀበው ውርደት ምን ይሰራላል? የአብዱ ሰውዬ ብትባል ምን ይጠቅማል? ምን ይጠቅማል ማለት ያ እንትኑ ብትባል ምን የሚጠቅም ነገር አለ? ምን የሚጠቅም ነገር አለ? እና እግዚአብሔርን ማዋርደን እኛም ተዋርደን አብዛኛው የወንጌል አማኝ አንገቱን ደፍቶ የምንቀጥልበት ላይፍ መቆም አለበት ብዬ አስባለሁ። ስለዚህ መቆም ካለባቸው ነገሮች ብዬ የማስባቸው ነገሮች አካሉን ማያንጽ ብቻ ብለን ብንጠቀልለው በጣም ደስ ይለኛል። አካሉን ማያንጽ፣ ቤተሰብን ማያንጽ፣ ቤተክርስቲያንን ማያንጽ፣ አብረውን ያሉት ሰዎች ማያንጽ ነገር ምን ይሰራልናል? ስለዚህ አንድ ሰው ሲሚንቶ ሲገዛ ሊሰራበት፣ አሸዋ ሲገዛ ሊሰራበት፣ ቤቱን ሊሰራ የሆነ ነገር ፕሮጀክት ስለሚኖረው ነው። እግዚአብሔር አንድ ሰውን ጸጋ ስጦታ ሲሰጥ ለቤተክርስቲያን ሲሰጥ ለግል ጥቅሙ አይደለም፣ ለቤተክርስቲያን ሲሰጥ አካሉን ለማነጽ ቤተክርስቲያንን ለመገንባት ነው። ያ ካልሆነ ግን ለማፍረስ ከሆነ ምን ይጠቅማል? ምንም አይጠቅምምና ሁሉ ጊዜ በዚህ አንገት መድፋት የለብንም፣ መሸማቀቅ የለብንም። የሚያሸማቀቁ ነገሮች መኖር የለባቸው። ይሄ አደራረግና አሰራር ባላንስ ማድረግ በጣም አስፈላጊ ነው። እንደ ባለ አእምሮም ደግሞ ማሰብ ያስፈልጋል። እንደ ባለ አእምሮም የምናስባቸው ነገሮች አሉ። ለምሳሌ ያገባን ሰው ፍታ ብሎ ትንቢት ማምጣት በጣም መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። ከእግዚአብሔርም ቃል ጋር ይታረሳል። ልዩ አይነት የሥነ ምግባር የምንላቸው ነገሮች መጽሐፍ ቅዱሳዊ አይደሉም። እና መጽሐፍ ቅዱሳዊ የሆኑ ነገሮች ቢበረታቱ፣ ጸሎቱ መንፈሳዊ ነገር ቢበረታታ፣ አይዶል ባናረገው፣ ይሄ ታለንት ባናረገው፣ ፈጠራ ባናረገው። ፈጠራ ከታሰበ ጥቃቅንና አነስተኛ መንግስት ራሱ ያዘጋጀው እድሎች አሉ የመፍጠር እነዚህ እድሎች ደግሞ ለማነጽ። አሁን ለምሳሌ ድሮን ብትሰራ መንግስት ደስ ይለዋል። የሆነ መድኃኒት ብታገኝ መንግስት ደስ ይለዋል። የሥራ ፈጠራና ክህሎት ሚኒስቴር ምናምን እንደዚህ አይነት ነገሮች ያበረታታሉ። ግን የሚያፈርስ ፈጠራ፣ ነገ ጉባኤን የሚበትን ፈጠራ ባይሆን መልካም ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ እኮ አፈርን ለማገልገል ህዝቡ ስለሚያክ ስለሚለይ እንጂ ያሳፍራል። አንዳንድ ነገሮች አንገት ያስደፋሉ። ኤኒዌይ የኔ ንግግር ብዙም ለውጥ ያመጣል ብዬ ባላስብም ግን አልቀበልም፣ አልስማማም። አንዳንድ ነገሮች ማልቀበላቸው አደራረጎች አሉ። እንደው በዚሁ አጋጣሚ ግን ደግሞ በብዛት ሰው የሚቀበለው የሚሄድበት ሰው በጣም ከፍተኛ የሆነ ፋይናንስ ኢንቨስት የሚያደርግበት ቦታ አሁን ያልካቸው አይነት ጉዳዮች በብዛት የሚታዩበት ቦታ ላይ ነው።
ጄኒውን የሆነ ቦታ ላይ መጨረሻ ላይ ለማልቀስና ወደ ጌታ ተመልሻለሁ ለማለት ነው የሚኬደው። ይሄን ስታይ ምን ይሰማል? ያው እንደምታውቀው ነው እንግዲህ ዋጋችንን የሚሰጥ እግዚአብሔር ነው። ዋጋችንን በሰው ብዛት አይደለም እንቀበለው። አንዳንዴ አሳች መናፍስቶች አሉ፣ ሰውን ያስታሉ። ሲያስቱ አቋምህን፣ አቅጣጫህን፣ ውሳኔን ያስታል። ነገሩ ካጣ በኋላ ነው እንትሚለውና አንዳንዴ እንደዚህ በመተት ምናምን የሚሰርቁ ሰዎች አሉ ታውቃለህ ወይ? ደግሞ ምናልባት በተለያየ ሜትድ ማለት ነው። ሰዎቹ ከተወሰዱ በኋላ ነው የሚነቁት እና ያው ከተወሰድክ በኋላ ብትነቃ ምንም ጥቅም የለውም። እያለ መንቃት በጣም ጥሩ ነው ብዬ አስባለሁ። ሁለት ግን ጽንፍ መኖር የለበትም። ስተትን ፈርተህ እውነትን መራቅ ጥሩ አይደለም፣ መጽሐፍ ቅዱሳዊም አይደለም። ይሄኛው እንደውም የከፋ ነው። ለዩ መርምሩ ነው የሚለው። አሁን ሁለት ጽንፍ ምድራችን ተከፍላለች ብዬ አስባለሁ በወንጌል አማኞች ሕይወት ላይ። የመጀመሪያው ጭራሽ በቃ ምንም አይነት ጸሎት፣ ምንም አይነት ነቢይ፣ ምንም አይነት ጸጋ ስጦታ የማይቀበል ማንነት ተፈጥሯል። ሌላኛው ደግሞ በቃ ምንም አይነት ነገር ቢፈጠር ደግሞ እቀበላለሁ ብሎ ደግሞ የሚቀጥል ማንነት ደግሞ ታያለ። ስለዚህ ሁለቱን ደግሞ ባላንስ ለማድረግ የተሳሳተውን ማረም፣ ማስተካከል፣ ሪጀክሽን ስፒሪትን በመቀነስ ጤናማውን ነገር ማበረታታት ነው። ውሸቱና ደግሞ ስህተቱ በጊዜ ብዛት ይለያል። አሁን እኮ በጣም ትላልቅ ሾዎች የሉም፣ ብዙ ነገሮች ረግበዋል። ሰው አውቋል ብዬ አስባለሁ። ሰው እውነተኛይቱ ጋር ነው ያለው። ማጋይጄ ቢጸለይልኝ ይፈወሳለሁ፣ ማጋይጄ ቢጸለይልኝ ቀንበር ይሰበራል የሚለውን ነገር ብዙ ሰው አውቋል፣ ለይቷል ብዬ አስባለሁ። እንግዲህ በጣም ጥሩ ቆይታን እያደረግን ያለ ነው ከተወደደው የእግዚአብሔር ሰው ከነቢይ ሮቤል ጋራ መልካም ሐሳቦችን እየተካፈልን ያለ ነው። በየመሃሉ እናስታውሳችሁ ዘንድ እንደሚገባ ከኛ ጋራ አገልግሎታችን ለብዙ ሚሊዮን ተደራሽ እንዲሆን እናንተም አብራችሁ ሰራተኞች እንድትሆኑ እስክሪኑ ላይ በመታገኟቸው አድራሻዎች አብሮነታችሁን የሚገልጽ ስጦታዎችን እንድታረጉ ጆይን የሚለውን ደግሞ በተን በመጫን ቤተሰብና ፓርትነር እንድትሆኑ በጌታ ፍቅር አበረታታችኋለሁኝ። በጣም ጌታ አብዝቶ ይባርካቸው። እስኪ ሰብስክራይብ አድርጉ በላቸው እስቲ ድንገት አሁን ላይ የገቡ ወገኖች ካሉ። ያው እንግዲህ ሰብስክራይብ በማድረግ ብዙ ሰው ታማኝ ነው፣ ብዙ ሰው ደግሞ ይከታተላልና ሁልጊዜ ላይክ እና ሰብስክራይብ የምናደርገው ነገር ቶሎ ይመጣልናል ስልካችንም ላይ ምናምን ማለት ነው። ምክንያቱም ያን ነገር ፈልገዋል ማለት ነው። ስለዚህ ደግመን መታየት የምንፈልግ ከሆነ ደግመን እንደዚህ አይነት የሚያንጽ ነገር ማየት የምንፈልግ ከሆነ የግድ ሰብስክራይብ ማድረግ አለብን አይደል? ስለዚህ የግሎሪ ዞን ወዳጆች ቤተሰቦች ይሄ ቪዲዮ የምታዩ ሁሉ በአጠቃላይ ሰብስክራይብ የሚለውን በተን እንድትጫኑ ላይክ እንድታረጉ ለብዙዎች ደግሞ እንዲደርስ ሼር እንድታረጉ ይሁን። እግዚአብሔር ይባርካችሁ ማለት ይፈልጋል። ቴንክ ዩ ሶ ማች። 80% ያህል ሰብስክራይብ ሳያደርግ ነው የሚያየው። አናሊሲሶቹን ቼክ ሳደርግ 80% የሚያክለው ተመልካች ሰብስክራይብ ሳያደርገው ዝም ብሎ አይቶ ነው የሚወጣው። ጀስት አንድ ጊዜ ክሊክ አድርጎ መውጣት የሚችለውን ማለት ነው ተጠቅመዋል አንድ ነገር እና ብዙ ጊዜ ረብ የለሽ የሚባሉ ዝግጅቶች እጅግ በጣም ብዙ ሺህ ብቻ ሳይሆን ብዙ ሚሊየን ተመልካችም ሰብስክራይበርም አላቸው። ግን በጣም አንኳር እውነቶችን ይዘህ የምትቀርብባቸው ዝግጅቶች ደግሞ በዛው መጠን ዲስካሬጅ እንድትሆን ስለሚፈልግ ጠላትም ለዚህ ነገር ብዙ የታደሉ አይደሉምና እኛ ግን እሱን ሰብረነው ወተን ሁላችንም ለሌሎች ሰዎችም እንዲደርስ በማድረግ ጭምር አብሮነታችን እንድናሳይ በጌታ ፍቅር እናበረታታችኋለን። ይሄ ብቻ አይደለም። የነቢይ ሮቤል የቤተ ክርስቲያን አገልግሎትም ደግሞ የተገለጠ ህይወት ሪቪልድ ላይፍ ቲቪ የሚል ነው ቻናላችሁ። እሱንም ሰብስክራይብ አድርጉ በዛ። እና ተባረኩ። እንወዳችኋለን። መጀመሪያ ጊዜ ወደ ጌታ ልትመጣ የቻልክበትንም ጉዳይ ከዛ ጥሪህን እንዴት ለየኸው
ወንጌላዊ በሚል ጅማሬ ጀምረ የፕሮፌቲክ ኦፊስን እንዴት ለየው ጥሪህን? ምክንያቱም አስተማሪና ወሳኝ ጉዳይ ስለሆነ ወደ ጌታ እንግዲህ ያው እናታችን ናት መጀመሪያ በጌታ የሆነችው። ቀጥሎ ደግሞ አባታችን በጌታ አይደለም እና እህቶቼ እየተደበቁ ወደ ቸርች ሄዱ ነበር። እሱ ጠንካራ ሰው ነው፣ ኃይለኛ ሰው ነውና ቸርች ምናምን በቃ የቦዘኔ መሰባሰቢያ ብሎ ነው የሚያምነውና እህቶቼ ሄዱ። እኔ ደግሞ እህቶቼ ከሄዱ በኋላ ድንገት አባቴ በህይወት ማለት አባቴ ድንገት ይሞታል። ድንገት አባቴ ይሞታልና ያኔ ያው አማራጭ ታጣለህ፣ ብዙ ነገር ይጨልማል፣ እውነተኛ ሐዘን ውስጥ ትገባለህ። ልጅ ብሆንም ማለት ነው እና የምበላሽባቸው ስቴፖች ላይ ስደርስ እግዚአብሔር ጣልቃ ገባ፣ ደረሰልኝ እና ቶሎ ብዬ ወደ ቸርች ሄድኩኝ። ቅዳሜ ቀን ነው ጌታን የተቀበልኩት። ጌታን ስቀበል በጊዜው አሁን የቤተ ክርስቲያኒቱ መሪ የሆኑት ፓስተር ተመስገን ነበር የሚያገለግሉት ይመስለኛል። ያኔ በደንብ አለየውም። ኑ ጌታ የምትቀበሉ አሉ። የጌታን መቀበልም ራሱ ምን እንደሆነም አላውቅም። አንድ ልጅ አለ አሉ። በቃ ኦልሞስት ስሜን መጥራት ነው የቀራቸው። በዛ ነው ጌታን የተቀበልኩት ማለት ነው። ከዛ በኋላ እዛው ቀጠና 2 ሙሉ ወንጌል ቤተክርስቲያን ቀረው። በቃ ቀረው ማዛው ማገልገል ጀመርኩኝ። እዛው መካፈል ጀመርኩኝ። እንዳጋጣሚ ደግሞ ሆኖ እኛ ቤት ውስጥ አንድ ከኦርቶዶክስ ቤተክርስቲያን የመጡ አባ ዮናስ የሚባሉ ወንድም ነበሩ። አሁን ካናዳ ያሉትና እሳቸው ጋር በጣም ብዙ መንፈሳዊ ነገር ተምሬያለሁ። ኦልሞስት እኛው ጋር ነው የሚኖሩት። በጣም ብዙ ነገር በቃ ስለ አገልግሎት፣ ስለምን፣ ስለ አካሄድ፣ ስለ ጥበብ፣ ስለ ብዙ ነገር እንዳውቀው ሆኗልና ከዛ በኋላ ነው እንግዲህ እያደገ ወደ ፌሎሺፕ ወደ ሃይ ስኩል ያኔ ገና እኛ ከኦርቶዶክስ ቤተክርስቲያን ተባረን የወጣንበት የተሐድሶ እንቅስቃሴ የጀመረበት ትኩሱ ሰዓት ላይ ማለት ነው። እነሱ የመነኮሳት ህብረት ነበራቸው። ኤግዚቢሽን ማዕከል ያዘጋጁ ጊዜ ያኔ በቃ እኛ ጋር ነበሩ እሳቸው እና ከዛ በኋላ ነው በቃ ያው በስደት ነበሩ። የክርስቲያን ቤት ተብሎ ነው የገባው። እኛም ጎረምሶች አለን፣ ሰው አይነካቸው ገብቶ ነው በዛው የጠነጠጠው አባ ዮናስ ማለት ነው። እንደዛ ነገሩ እስካሁንም ተሐድሶ ነው። እንደዛ እኛ ጋር በዛው አውቄ ነገር ልፈልገው ብዬ ነው ስለሚያይ አሁን ቀጥታ ፕሮግራሙን በጣም ብዙ አገልግለናልና እጅግ የተወደደ ቅን ጌታን የሚወድ እና ሁልጊዜ እሳቱ የማይወርድበት እና ጌታ ሃይማኖት ያልሆነበት ቋሚ ወንጌላዊ ነውና በጣም የምወደው ለዛ ነው። ትክክል። እሱ ነው እንግዲህ እንዳድግ በአገልግሎትም እንድበረታ አቅም ጉልበት ሆነኝ ማለት ነው። ስለዚህ እንደዛ እያለ ነው አብዛኛው ነገር ያለው ቀጠና 2 ሙሉ ወንጌል ቤተክርስቲያን። አሁን እሱን ዴሊት አድርገ ሌላ ላይፍ ሮቤል አይኖርም። እንዴት ለየህ ጥሪህንና ከወንጌላዊ ወደ ቤተክርስቲያን 2003 ዓመተ ምህረት ወንጌላዊ አድርጋ ስትሾመን በጊዜው የሚታወቁ የአገልግሎት ዲፓርትመንቶች 2 ብቻ ነበሩ። አንደኛው ፓስተር ነው፣ ሌላኛው ወንጌላዊ ነው። 5 ኦፊሶች እንዳሉ ቢታወቅም ቢታመንበትም ግን የመሾምም ኦቶሪቲም እውቀትም ምንም የለም እና ድንገት መጣ። በዚህ ቢቀጥለው ወር ላይ ትሾማላችሁ፣ ስለዚህ ያለውን ነገር ምረጡና እንትን አድርጎ አሉን። ድንገት ቅዳሜ ቀን ተርቶ ኢንተርቪው አደረጉን። 18 ሽማግሌዎች የቤተ ክርስቲያኒቱ አገልጋይ ቁጭ አድርገው ነው የሚጠይቁ እና ልክ አንተ አሁን እንደምትጠይቀኝ ውልደቴን፣ እድገቴን፣ የተለያዩ ነገሮችን ጠይቀውኝ መጨረሻ ላይ በምን ጸጋ ታገለግላለህ እና የለየ ማንነት በጊዜው አልነበረም። እንግዲህ 2003 ማለት አሁን 14-15 ዓመት በፊት ማለት ነው። የሚለይ ነገርም አልነበረም፣ ትምህርትም እውቀትም አልነበረም። ስለዚህ በቃ ባለው ነገር ነው የምትቀጥለው። ፓስተር አይደለሁም፣ እድሜም ገና ልጅ ነኝ፣ ምናልባት 24 ምናምን ዓመቴ ነው። ስለዚህ ስናወራ ፓስተር በቃ የቸርች አስተዳደር፣ ወንጌሌ ደግሞ እየሮጠ እየዞረ የሚያገለግል አገልጋይ ነው። ክሩሴድ ኮንፈረንስ የሚያገለግል አገልጋይ ነው። ስለዚህ እኔ እንደዛ አይነት ታይፕ ነኝ በጊዜ ነበረው። ስለዚህ እኔ ያ ነኝ ማለት ነው ብዬ አልኩኝ።
እና ኢንተርቪው ያደረጉኝ ነብይም ልል ፈለኩ፣ ወንጌላዊም ፈለኩኝ፣ ሐዋርያም ልል ፈለኩኝ። ግን ዕውቀት የሚባለው ነገር ከሌለ ይገድባል። ባለው አልኩኝ ባለው በሚታወቀው እሱ ነው የሆነው ማለት ነው። ግን እየቆየ ስትመጣ ጥሪን እየለየህ እያደግ ስትመጣ የትኛው ነኝ እኔ የሚለውን ነገር እየተጫነክ ይመጣል። ስለዚህ አሁን በዛ ስታንዳርድ ነው ያለ ነው ማለት ነው። አምስቱም ጸጋ ስጦታዎች ለቤተ ክርስቲያን ጠቃሚ ናቸው። እኔ አንድን ሰው አንድ ነገር ብቻ እግዚአብሔር ለአንድ ነገር ብቻ ይጠራል ብዬ አላስብም። ለምሳሌ ሐዋርያው ጳውሎስ ሐዋርያ ቢሆንም ወንጌላዊ ነበር። አንዳንድ ቦታ ደግሞ መግቧል አይደል? አንዳንድ ቦታ ደግሞ አስተምሯል። እንደሱ አይነት አስተማሪ የለም። ስለዚህ አንድ ሰው ለአንድ ጸጋ ስጦታ ነው ብቻ ብዬ እድገት ነው ብዬ አይደለም ማስብ። አሁን እኔ በዚህ ጥቂት ዓመታት ውስጥ ለቸርቼ መጋቢ ነኝ። ልክ አንተም ለብዙ ሰው ዘማሪ፣ ለብዙ ሰው ነብይ እንደሆንከው ቸርች ስትመጣ ፓስተር ካሳሁን ነው የምትባለው። አንተ አሁን ዘማሪ ካሳሁን ነው ወይስ ፓስተር ካሳሁን ነው ቢባል መለየት ይከብዳል። ልክ እንደዚህ ነው ብዬ ነው ማስበው። አምስቱ ኦፊሶች በተለያየ ጊዜ አክቲቪቲ ሰው ውስጥ ያደርጋሉ ብዬ አስባለሁ። ዋናው ጥሪው ነው። የጠራህ እግዚአብሔር በተለያዩ መንገዶች ሰዎችን ሊጠቀም ይችላል። ስለዚህ አንዳንድ ጊዜ አንዳንድ ፓስተሮች አስተማሪም ናቸው፣ ሲያስተምሩ ታያለህ። ነብይም ሆኖ ደግሞ የሚያስተምሩ አስተማሪዎች አሉ። እና አንዳንድ ሰዎች ነብይ ማለት ስም የሚጠራ አይን ጨፍኖ መሄድ ብቻ የሚያደርጉት ሰዎች አሉ። ግን ነብይነት ከትምህርት ጋር ይያዛል። ቅድም እንደነገርኩ ነው፣ ወደ ህጉ ነው የሚመልሱት፣ ወደ ቃሉ ነው የሚመልሱት። የጊዜውን ምሪትና የጊዜውን ድምፅ ኮንፈርሜሽን ነው የሚያደርጉት። ስለዚህ ይሄ እውቀት ያው በጊዜው አልነበረም፣ በዛ መንገድ ነው ባይዘው። በጣም ቸርችን ወዳታለሁ። ቀጠና ሁለት ሙሉ ወንጌል ቤተክርስቲያን አምና ያን ጊዜ ስለሾመችኝ ቀላል ነገር አይደለም። በእድሜ ትንሽ ሰው ሆነ በቃ አይናቸውን ጨፍነው 30 ዓመት 25 ዓመት ምናምን ከቆዩት ጋር እጅ ጭኖ በቃ ሂድ ተከናወን ብሎ ማለት በጣም ትልቅ እድል ነውና በዚህ አጋጣሚ ተናገሬ ስለማላቅ ነው። ብዙ ጊዜ ቸርቼ ያልኩ እዛ ያላችሁ ቅዱሳን አገልጋዮች፣ መሪዎች ሁሉ ወዳችኋለሁ። ተባረኩ።